የመን ውስጥ ዘማር የተባለ ቦታ ላይ አንድ መስጂድ ውስጥ የተከሰተ ክስተት ነው ይላል። ይህ ክስተት እዚያው መስጂድ ውስጥ ሰፈል አወል ላይ የመጀመሪያው ሰፍ ላይ ቆሞ ሲሰግድ የነበረ አንድ ሰጋጅ ነው የሚያስተላልፍልን። እናም ይህ ሰው እንዲህ ይለናል። አንድ ሰው ይሞትና ተሰግዶበት ተቀበረ። አላህ ይማረው አትሉም? ከዛ ከኢሻ ሰላት በኋላ ጀናዛ መሸከሚያውን ሊመልሱት ይዘውት ወደ መስጂድ ሲመጡ ሰዓቱ ሄዶ ስለነበር መስጂዱ ተዘግቷል። ስለዚህ ኻዲሞች ለፈጅር ሰላት ሲመጡ እንዲያነሱት በሚል ጀናዛ መሸከሚያውን ከመስጂዱ በር ከደረጃ ላይ ያስቀምጡታል። ነገር ግን ሌሊት 9 ሰዓት ተኩል አካባቢ አንድ ሰውዬ ወደ መስጂዱ ሲመጣ መስጂዱ ዝግ ሆኖና በረንዳው ተከፍቶ አገኘው። የተወሰነ ቢጠብቅም መስጂዱን የሚከፍትለት ሰው አጣ። ብርዱ በጣም ሲበረታበት ዞር ብሎ ሲያይ ጀናዛ መሸከሚያውን ካጠገቡ አገኘው። በውስጡም ብርድ ልብስ ነገር አለ። እናም ይህ ሰው አገኘው ብሎ ጀናዛ መሸከሚያው ውስጥ ብርድ ልብሱን ለብሶ ለጥ ብሎ እንቅልፉን ተኛ። አባቴ በብርድ ደንዝዞ የነበረው ሰውነቱ ትንሽ ምቾት ሲያገኝ ነፍሱንም አያውቅ ለጥ ብሎ ተኝቶልሃል። ትንሽ እንደቆየ የመስጂዱ ኻዲም መጥቶ መስጂዱን ሊከፍት ሲል በረንዳ ላይ ከጀናዛ መሸከሚያው ላይ የተኛ አንድ ሰውዬ ይመለከታል። ከፈጅር በኋላ ሊሰገድበት ያመጡት ጀናዛ መሰለው። ከኋላውም ሌሎች ሰዎች መጥቶ ግማሹ ሽንት ቤት ሌላው ውዱእ ሊያደርግ ይሄዳሉ። ይህ በረንዳ ላይ ተኝቶ የሚያዩት ሰውዬ ወይም ጀናዛ ደግሞ ሁሉም ቀድሞውኝ የመጡ ሰዎች ሊሰገድበት ያመጡት ጀናዛ ነው ብሎ ያስባል በውስጡ። በዚያ ላይ ፈጅር ነው። ሰው ከእንቅልፉ ተነስቶ እየመጣ ነው ያለው። ገና በደንብ ያለቃ ህዝብ ነው። ሊሰገድበት የመጣ ጀናዛ ይሆናል በማለት ተጋግዘው ወደ መስጂድ ኢማሙ ጋር ወደ ሚህራብ አስገቡት። ብርድ የቀጠቀጠው ሰውዬ ሲሸከሙት አያውቅ ተኝቷል። ሰዎቹም የማን ይሁን ብለው አይጠይቁ፣ ገና ከእንቅልፋቸው በደንብ አልነቁም። እናም ተሸክመው መስጊድ ውስጥ አስገቡት። ፈጅር አዛን ብሎ ለመስገድ ወደ 50 የሚሆኑ ሰዎች ተሰበሰቡ። ይህንን ታሪክ የሚያስተላልፍልን ሰው እኔም ከሰጋጆቹ አንዱ ነኝ፣ የመጀመሪያው ሶፍ ላይ ነበርኩ ይላል። ከፈርድ በኋላ ልንሰግድበት ጀናዛው ከፊት ተደርጎ የፈጅር ሰላት እየሰገድን ነው። ልክ ለሁለተኛው ረክዓ ስንነሳ ጀናዛው ሲንቀሳቀስ አየሁ። ጀናዛው ሲንቀሳቀስ አየሁ። እንዴ አይኔ ነው ወይስ ምንድነው ብዬ አይኔን አበስኩ። ጨፍኜም ገለጥኩ። መንቀሳቀሱን ግን አልተወም። በቃ እንቅልፍ አለቀቀኝም ይሆናል ብዬ አሰብኩ። ነገር ግን ጀናዛ መሸከሚያው በደንብ መንቀሳቀስ ጀመረ። ያኔ መረባበሽና መፍራት ጀመርኩ። ይህ የተኛው ሰውዬ ከብርድ ልብሱ ውስጥ ድንገት አንገቱን አውጥቶ ሰገዳችሁ ብሎ ጠየቀ። ያኔ ሁሉም ሰዎች ደንግጦ መተረማመስና መሮጥ ጀመሩ። እኔም አጠገቤ ከነበረው በር ወጥቼ በባዶ እግሬ ሮጥኩኝ። ወደ 1 ኪሎ ሜትር ያክል የሚርቀውን ቤቴን በትንሽ ደቂቃዎች ነው የደረስኩት። ደግሞም ባዶ እግሬ መሆኔንም የማውቀው ነገር የለም። ኢማሙም ሲያየው ደንግጦ መሬት ላይ ይወድቃል። ሌሎች ሰዎች ግማሹ ከግድግዳ ጋር ይጋጫል፣ ሌላው ደግሞ ልክ እንደኔው በባዶ እግሩ ይሮጣል። መስጂድ ውስጥ አንድ ሰው አልቀረም። አሁንም ሌላኛው በጣም የሚያስቀው ክስተት ተከሰተ። ያ ከሬሳ መሸከሚያ ላይ ተኝቶ የነበረው ሰውዬ ሲነሳ ሰዎቹ ሲሸሹ ሲሮጡ ሲያይ ከኋላቸው ተከትሎ መሮጥ ጀመረ። እናንተ ምን ሆናችሁ ነው? ቂያማ ቆሞ ነው እንዴ እያለ ከኋላቸው መሮጥ ጀመረ። ሰዎቹ ደግሞ ወደ ኋላቸው ሲዞሩ ይሄ ሰውዬ እየተከተላቸው መሆኑን ያያሉ። ያኔ ይብስባቸዋል። ባለ በሌላ ኃይላቸው ይሮጣሉ። በሰላታቸውን በዚህ መልኩ አቋርጠው ሁሉም ሮጡ ይለናል በቦታው የነበረ አንድ ሰጋጅ ይላል። ነብዩ አለይሂ ሰላቱ ወሰላም ዳዕዋቸውን መካ ላይ ሲጀምሩ ቁረይሾቹ በርካታ የቤተሰብ ክፍላቸው ወደ እስልምና ተመም። ይህን ጉዞ ለመግታት ወደ መዲና አካባቢ ሄዱና ይሁዶችን አንድ ጥያቄ ጠየቁ። እኛ ዘንድ ነብይ ተልኳል፣ ህዝብ የሚከተለው በዛ፣ ነብይ አለመሆኑን የምናስተባብልበት መረጃ ስጡን አሏት። ይሁዶችም ነብይ እንጂ ማቀውን 3 ጥያቄ ሰጧቸው። 3 ጥያቄ ጠይቁት፣ ከመለሳቸው ነብይ ነው አሉ። 3 ጥያቄ ተቀብለው መጡ። የመጀመሪያው ጥያቄ
አንፈሪል ስለተሆኑ ጭፍሮች ጠይቁት። ከክፍለ ዘመናት በፊት ከቤታቸው ወጥተው ስለተሰወሩ። ሁለተኛ አረጁልን ጠዋፍ ምድርን ቀኟንም ግራዋንም ስለዞራት ንጉስ ጠይቁት። ሶስተኛው ስለ ሩህ ጠይቁት። ሶስቱን ከመለሰ ነብይ ነው አሏቸው። ቁረይሾች ይህን ጥያቄ ይዘው መጡ። ነብዩ አለይሂ ሰላቱ ሰላም ዘንድ ተሰየሙ። አንተ መሐመድ ሶስት ጥያቄ እንጠይቀሃል፣ ከመለስ እስልምና እንቀበላለን። ነብዩ በጣም ደስ አላቸው። ሶስቱን ጥያቄ አቀረቡላቸው። ነብዩ አለይሂ ሰላቱ ሰላም አሚኑን አላ ወህይ ያልተነገራቸውን አያወሩ። ጥያቄው ሲቀርብላቸው ነገ ኑልኝ ጅብሪል መልስ ሲያመጣ ሰጣችኋለሁ። እዚች ላይ ለመስለም እንዲሰርቡ ስለጓጉ ኢንሻአላህ ሚል ቃል አልተጠቀመም። አላህ ይሄን ውሳኔ ወደሱ ባለማስጠጋታቸው እኛንም እሳቸውንም ማስተማር ፈለገ። ለአንድ ወር ሙሉ መልስ ዘጋላ። ጅብሪል ይመጣል፣ ስለ ሶስቱ ጥያቄ ግን መልስ አይሰጥም። ቁረይሾች በጠዋት ይመጣሉ። ነገ ብለህን ነበር መልሶ ይታል። ቆይ ገና መልስ አልመጣልኝ። ቀናት ተቆጠሩ። መሐመድ ውሸታም ነው እያሉ ማስተጋባት ጀመሩ። ከወር በኋላ ጅብሪል መልስ ይዞ መጣ። ጅብሪል አላህ ወረድ ካላለው አይወርድ። አንዳንዴ ሲቀርባቸው ነብዩ ናፍቆት ነበር።